ሰላም ጤና ይስጥልኝ እንዴት ናችሁ? ውዴ ቻናሌ ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ ድንች ላዛኛ ነው ይዤላችሁ የመጣሁት። በጣም ነው የሚጣፍጠው። ድንችን ደግሞ በእንደዚህ አይነት መልኩ ደግሞ ዛሬ ቆንጆ አድርገን ደግሞ አጣፍጠን እንሰራዋለን። ለምትፈልጉት ሰዓት መሆን የሚችል ለእራት፣ ለምሳ እንዲሁም ደግሞ ለእንግዳም ደግሞ ማስተናገጃ መሆን የሚችል የድንች ላዛኛ ነው አብረን የምንሰራው። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። ሁላችሁም ስትጀምሩ ላይክ ብታደርጉልኝ ለእኔ ትልቅ ድጋፍ ነው የሚሆነው። እዚህ ጋር ተለቅ ተለቅ ያለ 6 ድንች ነው። ሳይዛቸውን እኩል ነው ስገዛ አይቼ የገዛሁትና እነሱ እንደዚህ አድርገን ደግሞ ድስት ውስጥ አድርገን እንቀቅለዋለን። በጣም ሙክክ ሲል ሳይሆን ያው ሲበስል ነው የምናወጣው። እሱን እያበሰልን ሌላውን ስራ ደግሞ እንሰራለን። ድንቻችን እየበሰለ እዚህ ጋር ደግሞ 2 ተለቅ ተለቅ ያለ ቀይ ሽንኩርት እንደዚህ ከትፌ ጥጃለሁ። አሁን እሱን እናበስላለን። ከዛ አነስ አድርጌ ነው ዘይት የጨመርኩበት እና በዘይት ደግሞ ሽንኩርቱን እናበስለዋለን። ከዛ እዚህ ጋር የደቀቀ ቀይ ስጋ አለኝ እና እሱን ጨምሬያለሁ። ወደ 300 ግራም የሚያክል ቀይ ስጋ ነው የደቀቀ የተፈጨ ማለት ነው። አሁን እሱን ደግሞ ከሽንኩርቱና ከዘይቱ ጋር እዚህ ጋር በመጀመሪያ እሱን እናበስለዋለን። በጣም የሚጣፍጥ የድንች ላዛኛ ነውና ሞክሩት፣ ትወዱታላችሁ። በተለያየ ነገር ላዛኛን ግዴታ ያው በላዛኛው ቂጣ ብቻ ሳይሆን በተለያየ ነገር እንዲየሰራን ደግሞ ለየት አድርገን ብንመገበው ያው ይጣፍጣልና እስቲ እናንተም እንደዚህ አድርጋችሁ ሞክሩት። ከዛ በርበሬ ነው እየጨመርኩ ያለሁት። በጣም አላበዛበትም፣ የተወሰነ ግን ጨመርኩበት። 1 የሾርባ ማንኪያ ተለቅ ያለ ከሆነ ብትጨምሩበት በቂው ነው። ከዛ ቲማቲም፣ ፍሬሹን ቲማቲም 2 ቲማቲም ነው እንደዚህ ፈጭቼ ጨመርኩበት። ፍሬሹን ብቻ ሳይሆን የቆርቆሩንም እንጨምርበታለን። በመጀመሪያ ግን ፍሬሹን የጨመርኩት ያው ጥሬነት ስላለው በደንብ እንዲበስል ነው። ይኸው እዚህ ጋር አሁን መርቴውን በሾርባ ማንኪያ 1 ተለቅ ያለ ብትጨምሩበት ይበቃዋል። አንድ ላይ ሲሆን ፍሬሹና የቆርቆሮ ጣዕሙን ቆንጆ ነው የሚያደርግልን። ከዛ እዚህ ጋር የላውሮ ቅጠል ነው የጨመርኩበት። የላውሮ ቅጠል ከሌላችሁ በሌላ ነገር አጣፍጣችሁ መስራት ትችላላችሁ። ከዛ እዚህ ጋር ነጭ ሽንኩርትና ዝንጅብል አንድ ላይ የተላመ ነበረኝ፣ እሱንም 1 ማንኪያ ጨመርኩበት። እዚህ ጋር አሁን ቆንጆ ሆኖ እየበሰለልኝ ነው። ውሃ ጨመርኩበት በደንብ መብሰል ስላለበት። እንዲሁም ደግሞ ድርቅ ያለ ከሆነ በኋላ ላይ ድርቅ ያለ ብቻ እንዳይሆንብን ትንሽ ሶስ ቢኖረው ጥሩ ነው። ከዛ ጨውን የጨመርኩበት እዚህ ጋር የሚበቃውን ያክል። ከዛ ደግሞ ቁንዶ በርበሬና እንዲሁም ደግሞ የገብዝ ቅመምን የጨመርኩበት። ከዚህ በፊት የገብዝ ቅመም አዘጋጅቼ ቻናሌ ውስጥም አለ። ከዛ እዚህ ጋር ፐርሲል ነው ያለኝ። ፐርሲልን እንደዚህ አድርገን ከትፈን በኋላ ላይ ያው መጨመሬ ስለማይቀር ይሄን ያክል እኔ ጨምርበታለሁ። ከሌላችሁ ባላችሁ ነገር መጠቀም ትችላላችሁ። ያላችሁን ይጣፍጥልኛል የምትሉትን ነገር እየጨመራችሁ ማጣፈጥ ይቻላል። ያው ቆንጆ ሆኖ በስሎልናል። አሁን እዚህ ጋር የከተፍነውን ፐርሲል እንጨምርና በደንብ አድርገን አብረን አዋህደን አንተክትከን እንግዲህ ጨርሰን እናወጣዋለን ማለት ነው።
ከዛ እዚህ ጋር የላውሮ ቅጠሉን ዳርዳር ያደረግኩት ያው ላወጣው ብዬ ነው እና የላውሮን ቅጠል በመሃል መጨረሻ ላይ አውጡት። በኋላ ላይ እዛው ስትጨምሩት አብሮ እንዳይገባባችሁ ማለት ነው። ይኸው ድንቹ እዚህ ጋር ቆንጆ ሆኖ በስሎ አውጥቼው እንደዚህ ጥፍፍ አድርጌ አምጥቼዋለሁ። በዚህ በፓትራው ነው የምሰራው። ከዚህ በላይ እናንተ ድንቹንም ማብዛት ትችላላችሁ። አሁን እዚህ ጋር 8ም 10ም አድርጋችሁ ጠቅጠቅ አድርጋችሁ መስራት ትችላላችሁ። ከዛ አራት ቦታ እንደዚህ አድርገን መሃል ላይ እንደዚህ እያደረግን እንከፍለዋለን። ድንቹ ከነልጣጩ የተጠቀምኩት ያው በደንብ አድርጌ አጥቤዋለሁ። እናንተም ስትቀቅሉ በደንብ አድርጋችሁ ላዩ ላይ አፈር እንደዚህ እንትን ነገር እንዳይኖረው ጠቡት በደንብ። ከዛ እዚህ ጋር የገበታ ቅቤ ነው ያደረግኩበት። ሁሉንም መሀሉ ላይ የገበታ ቅቤ አድርጌበታለሁ። ከዛ የሰራነውን ስጎ እንደዚህ አድርገን በደንብ አድርገን ሁሉም እንዲያገኘው እናደርግና እንጨምረዋለን። ይሄ ሁሉንም እንደዚህ አድርጌ ስጎውን አዳርሻዋለሁ። ከዛ እዚህ ጋር ቺዝ አድርጌ ጨምሬበት ከላይ ዘግቼበት ቺዙ ቆንጆ ስለሚያደርገው እኔ ቺዝ ተጠቅሜ ያለው። ያው ቺዝ ግን ብትጠቀሙበት ቆንጆ ነው የሚያደርገው። ይኸው እንደዚህ አድርጌ ሁሉንም አስተካክየዋለሁ። አሁን ኦቨን ውስጥ ደግሞ አብስየው መለሳለሁ። በ180 ዲግሪ ሙቀት ማለት ነው ለ15 ደቂቃ ነው። ለምን ሁሉም የበሰለ ነገር ስለሆነ ቺዙ ብቻ ቀልጦ እንዲያያይዝልን ስለሆነ የሚያስፈልገው ለ15 ደቂቃ ያክል ነው እኔ አቆይቼ ያመጣሁት። ከዛ ከላይ ለመልኩ ነው እንደዚህ ፐርሲል እያደረኩበት ያለሁት። በእውነት በጣም ቆንጆ የሆነ የድንች ላዛኛ ነው። ሞክሩት፣ ትወዱታላችሁ። በጣም ነው የሚጣፍጠው። በቀላሉ እንደዚህ አድርገን ሰርተን መመገብ እንችላለን። እዚህ ጋር ቺዙ ትንሽ ሳብ እያለ ስላስቸገረኝ ነው እንደዚህ እንትን ያልኩት። ከስሩም ደግሞ ሶስ አለው። ሶስ የሚፈልግ ሰው ደግሞ ሶስ እያደረገ ክሬም ከጎኑ ከፈለገ ክሬሞች እያደረገ በሚጣፍጥ መልኩ መመገብ ይቻላል። የሚያቃጥል ነገር የሚፈልግ ሰው ደግሞ ሽጥኔ እንደዚህ ቆጭቆጫ ነገርም አድርጎ አብሮ መመገብ እንደ አዋዜ ነገር በቃ የምትፈልጉትን ነገር ከሆነ እያደረጋችሁ ክሬም አድርጋችሁ ራሱ ስትመገቡ በጣም ይጣፍጣል። በሚቀጥለው በሌላ ስራ መለሳለሁ። ሰላም ሁኑልኝ። ቻው።